ስድስተኛው የህዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ሁለተኛ መደበኛ ስብሰባውን ጥቅምት 18 ቀን 2018 ዓ.ም አካሂዷል። ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለሁለቱ ምክር ቤት የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት ለቀረቡ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የዕዳ ሽግሽግን በተመለከተ ለቀረበላቸው ጥያቄ በአሁኑ ወቅት ኢትዮጵያ ዕዳዋን ለመክፈል ምንም ችግር እንደሌለባት ነው የተናገሩት። በሪፎርሙ አማካኝነት ከ4 እስከ 4.5 ቢሊዮን ዶላር የሚደርስ የዕዳ ሽግሽግ ተደርጓል። ሀገራዊ ለውጡን ተከትሎም መንግስት አንድም ዶላር የንግድ ብድር አልወሰደም ሲሉም አክለዋል። በብቃት የተመሩት የሪፎርም ስራዎች በየዘርፉ አበረታች ውጤቶችን ስለማስገኘታቸውም ነው ጠቅላይ ሚኒስትሩ የተናገሩት። የማክሮ ኢኮኖሚ መዛባትን ማድረቅ፣ የንግድና ኢንቨስትመንት ከባቢን ማሻሻልና ማዘመን፣ የዘርፎችን ምርታማነትና የመወዳደር አቅማቸውን ማሳደግ፣ የማስፈጸም አቅማችንን ማጎልበት፣ ዘላቂ የፋይናንስ ስርዓትና ጥራትን ማሳደግ የሚሉት ዋና ዋና የሪፎርሙ ዓላማዎች መሆናቸውንም አስረድተዋል። በሪፎርሙ ከፍተኛ ለውጥ መገኘቱን ጠቁመው ከነዚህም መካከል ገቢ የመሰብሰብ አቅምና የወጪ ንግድ ማደጉን በማሳያነት አንስተዋል። ከዕዳ ጋር በተያያዘ በሰጡት ማብራሪያም ሀገሪቱ ያለባት ዕዳ ከ23 ቢሊዮን ዶላር አይበልጥም። ከዕዳ ጋር በተያያዘ ከሀገራችን ቀድመው ከፍተኛ ኢኮኖሚ ያላቸው ሀገራትም እስከ 300 ቢሊዮን የሚደርስ ዕዳ እንዳለባቸው መታወቅ አለበት ሲሉ አብራርተዋል። በሪፎርሙ ምክንያት ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል። ይህ ታላቅ ድል ነው፣ የሪፎርሙ ውጤት ነው። ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም። ጠቅላይ ሚኒስትሩ ግብርናን በተመለከተ ለተነሳላቸው ጥያቄ በሰጡት ምላሽና ማብራሪያ የኢትዮጵያ ኢኮኖሚ ማሻሻያ በሁሉም መመዘኛዎች ከፍተኛ ለውጥ በፍጥነት ማስመዝገብ ችሏል ብለዋል። ግብርና ብቻውን የ7.3 በመቶ እድገት ማስመዝገቡንም ለአብነት ጠቁመዋል። ስንዴ በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። 47 ሚሊዮን ኩንታል ስናመርት ሁላችሁም እንደምታውቁት በየዓመቱ 1 ቢሊዮን ዶላር ገደማ ከውጭ እናስገባለን ብቻ ሳይሆን ክልሎች ልክ እንደ በጀት ስንዴ ኮታ ይጠብቁ ነበር። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። በ47 ሚሊዮን እና በ280 ሚሊዮን ኩንታል መካከል ስንት እጥፍ ልዩነት እንዳለ አስቡት። ስንዴ የሚመረተው ስለፈለግን ብቻ አይደለም። በጣም በርካታ አድካሚ አታካሽ ስራዎች በመንግስትና በአርሶ አደር ቅንጅት ተሰርተው። ቡናን እንውሰድ። ቡና ከለውጡ ማግስት 4.5 ሚሊዮን ኩንታል ነው ያመረትነው። ኤክስፖርት ያደረግነው 700,000 ዶላር ገደማ ነው። የኢትዮጵያ ትልቁ ቡና ኤክስፖርት የነበረው በዚያ ዘመን። ባለፈው ዓመት 11.5 ሚሊዮን ኩንታል ቡና አምርተናል። ኢትዮጵያ ውስጥ ያለው የቡና ፍጆታ የሰው ቁጥር እያደገ ስለሆነ አልቀነሰም። ታውቃላችሁ፣ በሀገር ውስጥ ከፍተኛ ኮንሰምፕሽን አለ። ያንን ሸፍኖ 2.5 ቢሊዮን ዶላር ኤክስፖርት አድርገናል። ግብርና ላይ ያመጣነው ውጤትና እመርታ ግብርና መር ካልንበት ዘመን ጋር ሊወዳደር የሚችላል። ከፍተኛ ውጤት አምጥተናል። ለዚህ አርሶ አደሮቻችንና የግብርና ኤክስቴንሽን ሙያተኞቻችን ከፍተኛ ምስጋና ይገባቸዋል። ጠቅላይ ሚኒስትሩ ገቢን በተመለከተ ለተነሳላቸው ጥያቄ በሰጡት ምላሽና ማብራሪያ ያለፈው በጀት ዓመት ኢትዮጵያ በታሪኳ ከፍተኛ ገቢ ያገኘችበት መሆኑን ገልጸው ለአብነትም ከሸቀጦች ወጪ ንግድ 8.3 ቢሊዮን ዶላር መገኘቱን አንስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተወሰዱ የተለያዩ እርምጃዎች የዋጋ ንረቱ እንዲቀንስ ማድረግ መቻሉን ገልጸዋል። ለዚህም በምክንያትነት የሚጠቀሱት ከአቅርቦት አንጻር በግብርና ዘርፍ በስፋት መሰራቱ፣ የገበያ ትስስርም ቅዳሜና እሁድ ገበያዎችን በማስፋት እንዲሁም ድጎማ በመደረጉ እንደሆነ አንስተዋል። በተለይ ሰንዴ ማርኬት ብለን በሺ የሚቆጠሩ ማርኬቶች
ለመፍጠር ያደረግነው ሙከራ ኢትዮጵያ ውስጥ ያልነበረ ልምምድ ነው። እሱ ሻጭና ገዢን አምራችና ምርት ፈላጊን ለማገናኘት በእጅጉ አግዟል። ጠቅላይ ሚኒስትር አብይ ባለፈው በጀት ዓመት የኢንዱስትሪው ዘርፍ 13 በመቶ እድገት ማስመዝገቡን ነው የገለጹት። ከአምናው አጠቃላይ የሀገር ውስጥ ምርት እድገት ወይም ጂዲፒ ውስጥ የኢንዱስትሪ ድርሻ 3.7 በመቶ እንደነበርም አስታውሰዋል። በማዕድን ዘርፍ ተስፋ ሰጪ እድገት የታየበት መሆኑን በመጥቀስ በዚህም በጂዲፒ እድገቱ ውስጥ ከነበረው ድርሻ ከፍተኛ እምርታ መታየቱን አብራርተዋል። ከዚህ ቀደም የኢንዱስትሪ እድገት ሲነሳ የግንባታ ዘርፍ በዋናነት ይነሳ እንደነበር አስታውሰው አሁን ላይ በማኒፋክቸሪንግና በማዕድን ዘርፍ ከፍተኛ ለውጥ መምጣቱን አስታውቀዋል። በሌላ በኩል የአገልግሎት ዘርፍ ለጂዲፒ የነበረው አስተዋጽኦ ከ3.1 በመቶ ወደ 7.5 በመቶ ማደጉን ተናግረዋል። ማይኒንግ ለሪፎርም ሪስፖንድ ያደረገ ነው። በጂዲፒያችን ግሮዝ ውስጥ 1% ሼር ወስዷል። በዚህ ዓመት እንደሚጨምር ይጠበቃል። በኢትዮጵያ ታሪክ ለመጀመሪያ ጊዜ ኤክስፖርት ኦፍ ጉድስ ከኤክስፖርት ኦፍ ሰርቪስ የበለጠ ውጤት አምጥቷል። ለመጀመሪያ ጊዜ ባለፈው ዓመት ኤክስፖርት ኦፍ ጉድስ 8.3 ቢሊዮን ዶላር ስናመጣ ኤክስፖርት ኦፍ ሰርቪስ ግን 8.1 ቢሊዮን ዶላር አመጣናል። ባለፈው ዓመታት የነበሩ ሪፖርቶች ብታዩ የተገላበጠ ነው። ጉድስ እያደገ ከሄደ የኛን የኤክስፖርት አቅም በእጅጉ የማጠናከር የማሻሻል ሁኔታን ይፈጥራል። የኮሪደር ልማት ስራችን ከፍተኛ የፈጠራ አቅምና የኑሮ ዘዬ ለውጥ ያመጣ መሆኑንም ነው ጠቅላይ ሚኒስትር አብይ የገለጹት። የኮሪደር ልማት ስራው ብዙ አቅሞች እንዲወጡ ማስቻሉን ጠቁመው ለአብነትም ከወንዝ ዳርቻዎች ልማት ጋር በተያያዘ ከውጭ ሰዎች አቅም በላይ የሆኑትን ስራዎች በአገር ውስጥ አቅም በብቃት መከናወኑን በአድናቆት አንስተዋል። ከስፖርት ማዘውተሪያ ስፍራ ጋር በተያያዘም በአዲስ አበባ ብቻ ከ1000 በላይ አነስተኛ ስታዲየሞች ገንብተናል ብለዋል። ከውጮች ጋር ጀምረን የውጮች አቅቷቸው ሎካል ኮንትራክተር ወስዷቸው አሳምረው የሰራቸው ስራዎች አሉ። ለምሳሌ ሪቨርሳይድ ብዙ አቅሞች እንዲወጡ እያስቻለ ባለፈው እንዳነሳሁት መላው የኢትዮጵያ ሕዝብ የአፍሪካ ዋንጫ የዓለም ዋንጫ ባየ ቁጥር የማይቀና የማይንጨረጨር ሰው የለም። ኳስ ላይ ቀረም ብሎ አዲስ አበባ ውስጥ ከ1000 በላይ ነው ሚኒ ስታዲየም የገነባ ነው። ከ1000 በላይ በመሰረተ ልማት ዘርፍም በቢሾፍቱ የሚገነባው አዲሱ ዓለም አቀፍ አውሮፕላን ማረፊያ 10 ቢሊዮን ዶላር ያህል ወጪ የሚፈስበት መሆኑንም ነው የገለጹት። ግንባታው ሲጠናቀቅ በአመት ከ100 ሚሊዮን በላይ ተሳፋሪዎችን የሚያስተናግድ መሆኑ በአፍሪካ ግዙፉ የአየር ማረፊያ ያደርገዋል ነው ያሉት። ከ100 ሚሊዮን ፓሴንጀር በላይ በአመት የሚያስተናግድ ስለሆነ በአፍሪካ የመጀመሪያው ትልቁ አየር መንገድ ብቻ ሳይሆን ትልቁ ኤርፖርትም ይሆናል ማለት ነው። ይሄ ኢትዮጵያ በቀጣይነት በአየር ትራንስፖርት ውስጥ ሀብ ሆነ አፍሪካ ውስጥ አፍሪካን ከተቀረው ኮንቲኔንት ለማገናኘት ያላትን መሻት ለማሳካት በእጅጉ የሚያግዝ ነው። ከለውጥ በኋላ በርካታ የማስፋፊያ ስራዎች ሰርተዋል። ቦሌ ወደ 20 ከዛ በላይ ሚሊዮን ፓሴንጀርስ አሁን መጠቀም ይችላል። ቦሌ ላይ ግን ሞልቷል፣ አልቻለም። ከዛ በላይ ቶሎ ካልተዘጋጀን በቀር ከዚህ በላይ ማስፋት እድል ስለሌለ እንቆማለን። ያ እንዳይሆን አዲሱ ኤርፖርት በከፍተኛ ደረጃ የኢትዮጵያ ኢኮኖሚ የሚያግዝ ኢትዮጵያን ከዓለም ጋር የሚያገናኝ ለአፍሪካም ጥሩ ብስራት ይሆናል ተብሎ የሚጠበቅ ነው። ይሄም 10 ቢሊዮን ዶላር ገደማ የሚገመት ኢንቨስትመንት ነው። በሀገሪቱ 346 የመንገድ ፕሮጀክቶች በግንባታ ላይ መሆናቸውን ጠቁመው ከዚህ ውስጥም 26500 ኪሎ ሜትር በፌዴራል መንግስት በመገንባት ላይ መሆኑን የተናገሩት ጠቅላይ ሚኒስትሩ ሰላምና ጸጥታን በሚመለከት በሰጡት ምላሽና ማብራሪያ ኢትዮጵያ ውስጥ የሚያስፈልገው ብቸኛው መንገድ ሰላማዊ የስልጣን ሽግግር ነው ብለዋል። ኢትዮጵያን በቅጦ ያላወቁ የውስጥ ባንዳዎች ደግሞ ከጠላት ጋር በማበር ዓላማቸውን የሚያሳኩ ይመስላቸዋል። ይህ ፈጽሞ ሊሳካ አይችልም ነው ያሉት። መንግስት ችግሮች አሉኝ ከሚሉ አካላት ጋር በመወያየት ችግሮችን በሰላማዊ መንገድ ለመፍታት አሁንም በሩ ክፍት ነው ብለዋል። እኛ አሁን ክፍት ነው ለመወያየት። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን። አሳይተናል 2-3 ጊዜ።
የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥቅም ነው ብለን እናምናለን ያሉት ጠቅላይ ሚኒስትሩ የኢትዮጵያን የቀይ ባህር ማጣት ፍትሃዊ እንዳልሆነ ነው የጠቆሙት። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው ያውቀው። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀው ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያለ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ። ምክር ቤቱ መስከረም 26 ቀን 2018 ዓ.ም በፕሬዝዳንት ታዬ አጽቀሥላሴ የቀረበውን የ2018 የመንግስት የትኩረት አቅጣጫ የድጋፍ ሞሽን በማጽደቅ ነው የተጠናቀቀው።